ስሚ መሲ ተረጋጊ። አንድ ነገር እንዳታደርጊኝ። አንድ ነገር ተግባባን? እና ሁለት ነገር ይሻልሻል ማለት ለምን ትቸኩያለሽ? ትዝ ይልሻል እኔን እዚህ ቦታ ላይ ነበር አፍነሽ ልትገኝ ነበር። የታባሽ አንቺ ሞተሽ እኔ ራሴን ባጠፋና በገል ራሱ ምን ይሄንን ቀን ስጠብቀው ነበር። ስጠብቃት ነበር ይቺ ቀን። ህይወቴ የተበላሸው በአንቺና በዛ ጭራቅ በሆነ ሰውዬ ምክንያት ነው። አሁን ደግሞ ተራው የት ነው? አንቺ አረ እንደምን ሆነሻል? አበድሽ እንዴ? ምንድነው እንደዚህ የሚያስቅሽ? ማም ስሚኝ አንዴ ንቂ። እጁ እባክሽውን ነገር እናድርግ። እትዬ አንቺ ነሽ ማም እንደዚህ ያደረግሻት? አንቺ የሸገደሻት እንዴ? ማለት ኧረ እኔ በጭራሽ እንደዚህ አላደረኩም። ከውጭ ስገባ እንደዚህ ሆና ነው ያገኘኋት። እንዳምንሽ ነው የምትጠብቂው? ጠዋት እኮ ስጨቀጭቀተችሻለሁ ማለትሽ ነው። ኤልሹ ተረጋጊ። ምን እየተፈጠረ ነው? ምን ሆነ? አይንዬ ኤልሹ ሊዛ ምን ሆነ? ምንድነው የተፈጠረው? ምን ሆነ ነው እነዚህ የተዘረሩት? ቤሉል አንቺ እባክሽ ቤሉል ምን እናድርግ? ምን ይሻላል? እኔ እንጃ ምን እንደምናደርግ ግራ ገብቶኛል። ኑኑ ትንፋሽ አላት ግን መንቃት አልቻለችም። የሆነ ነገር ጠጥታ ይሆን እንዴ? ሄለን ቤት ውስጥ አይታታል እንዴ? ማለት ወይ ወደ ግቢ ስትገባ ወይ ስትወጣ ብቻ የሆነ ቦታ አይታታል። ገና አሁን ነው ወደ ቤት የገባሁት እና ደግሞ አላየኋትም። እሺ መሲ አሁን ላይ ሄለንን ማጣቷ ወይ ደግሞ እሷን ገፍትራ የጣለችባት ቦታ ያለመኖሯ ትንሽ ያሳሰባት ይመስላል ማለት ነው። ያ ማለት እሷ ሄለንን ገፍትራታለች። ሄለን ካልተጎዳችና ምንም ካልሆነች የእሷ ምላሽ ምን ያህል ከባድ እንደሚሆን መሲ ስለምታውቅ ነው አሁን ላይ በመጨረሻም ሄለንን ከሳሎን ስታጣት የተረበሸችው ማለት ነው። ግን ደግሞ መሲ ሄለንን ስትገፈትራት ሄለን የተጎዳች ይመስላል። ጭንቅላቷም ከጀርባ በኩል ደምቷል ማለት ነው። አሁን ላይ ቤሉልና ሊዛ ወደ ሆስፒታል ወስዷታልና ምናልባት እዛ ሆስፒታል የጉዳቷ ደረጃ ምን ያህል እንደሆነ ሊናግሯቸው ይችላሉ ማለት ነው። ግን ደግሞ ከዚህም በፊት ኤልሹ መሲ ላይ እንዳደረገችው ሄለን ወድቃ ከኋላ በኩል ጭንቅላቷ ተመቷልና ነገሮችን የምትረሳ ከሆነ መሲን ያን ያክል የሚያሳስባት ነገር አይኖርም ማለት ነው። ግን ደግሞ ሄለን ምንም ካልሆነችና ምንም ካልተጎዳች ጭንቅላቷ ጨረፍ ብሎ ብቻ የደማ ከሆነ ቀጣይ ላይ ሄለን መሲ ላይ የምታሳርፈው ዱላ ከባድ ይሆናል ማለት ነው። ግን ደግሞ ምናልባት በቀጥታ መታ መሲ ነች የገፈተረችኝ እሷ ነች እንደዚህ ያደረገችኝ በሚለው ግርግር ለመፍጠር ላትሞክር ትችላለች ማለት ነው። ሄለን እዛ ጋር ነገሩን ደብቃ ድንገት አደናቅፎኝ ነው የወደቅኩት በሚለው ምናልባት ነገሩን አለባብሳ ድምጿን አጥፍታ መሲን መበቀል መሲን ማጥፋት የሚለውን ነገር ልታስብ ትችላለች ማለት ነው። በቀጥታ ግርግር ፈጥራ እሷ ነች እንደዚህ ያደረገችኝ እሷ ነች የገፈተረችኝ በሚለው ህውካታ የምትፈጥር ከሆነ ማንም ሰው እሷ ላይ የሚደረብ ሰው አይኖርም ማለት ነው። ምናልባት ኤልሹ ከሆነች ነው እንጂ እዛ ቤት ውስጥ ያሉ ሁሉም ደግ ያደረገችሽ እንኳን ገፈተረችሽ እንደሚሏት ስለምታውቅ
ሄለን ይሄንን ነገር በጭራሽ አትናገርም ማለት ነው። ሌላው ነገር ደግሞ ሄለን አሁንም ድረስ እነ መሲን ከዛ ቤት ውጡልኝ የሚለውን ነገር ቀጥላበታለች ማለት ነው። ያዛጋ ቴዲ የተናገረው ነገር እንዳለ ሆኖ ኑኑ ያንቺ ልጅ ናት፣ ኤልሹ ደግሞ የአይንዬ ልጅ ናት የሚለውን ነገር እሱ ተናግሮ ነበር። ያንን ነገር ማጣራት ሲኖርባት እውነት ኑኑ የኔ ልጅ ናት፣ እውነት ቴዲ እዛጋ በተናገረው መሰረት ልጆቹን አቀያይራቸዋል በሚል ያንን ነገር ማጣራት ሲኖርባት እሷ አሁንም ድረስ ከዚህ ቤት ውጡልኝ የሚለውን ነገር ቀጥላበታለች ማለት ነው። በእርግጥ ከዚህም በፊት ቤሉል ይሄንን ጥያቄ ጠይቋት ነበር። ኑኑን ተመርመሪ የምትያት ያንቺ ልጅ እንድትሆኚ ፈልገሽ ነው እንዴ የሚለውን ነገር ሲጠይቃት ራሱ ሄለን እዛ ጋር የተናገረችው ልጄ ብትሆን ራሱ እሷን እንደ ልጄ አልቀበላትም የሚለውን ነገር ተናግራለችና ለዛ ነገር ማረጋገጫው ደግሞ ያንን ነገር ሄለን ከልቧ መናገሯን የሚያሳየው ዛሬ ላይ እነ መሲን ከዚህ ቤት ውጡልኝ፣ አንቺም እናትሽም ከዚህ ቤት ሂዱልኝ የሚለውን ነገር መናገሯ ነው ማለት ነው። እዛ ጋር ኑኑ የሷ ልጅ ትሁን ወይ ደግሞ አትሁን የሚለውን ነገር ማረጋገጥ ሳትፈልግ ነው ኑኑ እዛ ጋር የሷ ልጅ ብትሆን ራሱ እሷ አሁንም ድረስ ከዚህ ቤት ውጡልኝ የሚለውን አቋሟን እንደማትቀይር ማሳያ ነው ማለት ነው። ሌላው ነገር ደግሞ ኑኑ አሁንም ድረስ እንዳዘነች እንደተከፋች ነው ማለት ነው። ኤልሹ ደግሞ አሁን እያሰበች ያለችው ሄለን ላይ የደረሰውን ጉዳት ኑኑ እንዳደረሰች ነው የምታስበው ማለት ነው። እሷ ጠዋት ላይ ሄለንና ኑኑ ሲከራከሩ ወይ ደግሞ ሲጨቃጨቁ የነበረውን ነገር ስላየች ምናልባት አሁንም እዚህ ጋር ተጨቃጭቆ ኑኑ ገፍትራት ሊሆን ይችላል፣ እናቴ ኑኑ ጥላት ሊሆን ይችላል የሚለውን ነገር ነው የምታስበው ማለት ነው። ለዛ ደግሞ እዛ ጋር ኑኑን አፍና ህይወቷን ልትነጥቃት ራሱ ሞክራ ነበር ማለት ነው። ያ ማለት ኤልሹ ራሱ ምን ያህል ክፉ ሰው ወይ ደግሞ ምን ያህል የሰውን ህይወት ለማጥፋት ያን ያክል እንደማያሳስባት ነው እየተረዳ ነው ማለት ነው። ሄለን እዛ ጋር ምንም እንኳን የሷ ወላጅ እናት ባትሆንም ሄለን ያላትን ባህሪ ነው ኤልሹ ይዛ ያደገችው ማለት ነው። ለዛም ነው በትንሽ በትልቁ ሰውን በትራስ ለማፈን ሰውን ለመጉዳት የምትሮጠውና በዛን ልክ ሰውን እየናቀች ያለችው ማለት ነው። እስካሁን ድረስ ደግሞ እሷ ምንም እየሰማችው ነገር የለም። ያንቺ እናት እኮ ሄለን አይደለችም፣ ያንቺ እናት አይንዬ ናት የሚለውን ነገር እስካሁን አልሰማችም። ግን ደግሞ ከሰማች ምናልባት ለመቀበል ይከብዳታል ማለት ነው። ምናልባትም ይሄ ነገር በምርመራ ከተረጋገጠ ራሱ ዛሬ ላይ ኑኑ ላይ ያደረገችውን ነገር እሷን በትራስ አፍኖ መጉዳት የሚለውን ነገር ልትቀጥልበት ትችላለች ማለት ነው። ለምን ከተባለ እሷ ከዚህም በፊትም ኑኑ ላይ ትቀና ስለነበረ አሁን ደግሞ የኔን ህይወት ወስዳብኛለች፣ የኔን እናት ወስዳብኛለች የሚለውን ነገር ስለምታስብ ከዛም በኋላ የሷ እርምጃ ይሆናል ብለን የምናስበው ኑኑን መጉዳት ነው ማለት ነው። ሌላው ነገር ደግሞ ምናልባት ሄለን ተጎድታ ለተወሰነ ጊዜ ነገሮችን የማታስታውስ ከሆነ ወይ ደግሞ እንደዛው ራሷን ስታ ለተወሰነ ጊዜ የምትቆይ ከሆነ መሲ ሄለንን እንደገፈተረቻት ማንም ሰው አላየም ማለት ነው። ያ ማለት ደግሞ እዚህ ጋር ማንም ሰው መሲን ተጠያቂ አያደርጋትም ማለት ነው። ግን ደግሞ ምናልባት አይንዬ ይሄንን ነገር ከሰማች ሄለን ሳሎን ውስጥ ወድቃ እንደዚህ ሆናለች፣ እንደዚህ ነው ጉዳት ደርሶባታል፣ ራሷን ስታለች፣ ለተወሰነ ጊዜ ማስታወስ አትችልም የሚለውን ነገር ከሰማች ምናልባት መሲ ልትጠራጠራት ትችላለች ማለት ነው። መሲ ወደ ራሷ ክፍል ገብታ እንደዛ ብቻዋን መሳቅ ወይ ደግሞ አዳዲስ ባህሪያትን ማሳየቷ አይንዬ ግራ ገብቷት ነበር። ልጅቷ ምን ሆና ነው አብዳ ነው እንዴ የሚለውን ነገር አንስታ ነበርና ለካ ያኔ እንደዛ ይሆንሹ ሄለንን ገፍትረሻል ነበር፣ ለካ ያኔ እንደዛሬ በህይወቴ ተደስቼ አላውቅም የሚለውን ነገር የተናገርሽው ሄለን ላይ እንደዚህ አይነት ጉዳት አድርሰሽ ነው በሚለው ምናልባት መሲን ትናደድባታለች ወይ ደግሞ ትቆጣታለች ብለን እናስባለን ማለት ነው። ግን ደግሞ እናት ነችና እሷ ነች እንደዚህ ያደረገችው፣ እሷ ነች ሄለንን ገፍትራ ጉዳት ያደረሰችባት በሚለው ልጇን አሳልፋ እንደማትሰጥም የታወቀ ነው ማለት ነው። ሌላው ነገር ደግሞ እንደ ግምት ልናነሳ የምንችለው ሄለን አሁን ላይ ይሄ ጉዳት ደርሶባታልና ምናልባት ሆስፒታል ሄዳ ነገሮችን እንደረሳች ምንም ነገር ማስታወስ እንደማትችል ያኔ መሲ እንዳደረገችው ምንም ነገር ሳትረሳ ነገሮችን ረስታለች እንደተባለ ምናልባት ሄለን አሁንም ያንን ድራማ ልትጫወት ትችላለች ማለት ነው። ያ ማለት እዚህ ጋር የሚያሳስባን ነገር አለ። ወንጀል ሰርታለች፣ ብዙ ነገር አድርጋለች። ለዛ ነገር ደግሞ ብዙ ቅጣቶች እንደሚጠብቋት ታውቃለችና ሁሉም ሰው አሁን ላይ እሷ ላይ ተቀይሯል። ሁሉም ሰው እሷን ጠልቷታልና ምናልባት ይሄንን አጋጣሚ ለሷ እንዲመቻት አድርጋ ትጠቀምበታለች ማለት ነው። ለምን ከተባለ ሄለን አሁን ላይ ተጎድታለች፣ ምንም ነገር ማስታወስ አትችልም። እዚህ ቤት ያላችሁት
ራሱ ማን ትሆኑ ምንም የምታውቀው ነገር የለም ከተባለ ማንም ሰው እሷ ላይ ሊናደድ ወይ ደግሞ እሷን ሊቆጣ አይችልም። እናም ደግሞ እሷ ልትመልሳቸው የማትፈልጋቸው ጥያቄዎች ራሱ ሊጠይቋት አይችሉም ማለት ነው። በተለይ ቤሉል እሷ የማትፈልጋቸውን ጥያቄዎች ሲጠይቃት ነበር። ባለፈውም ከዚህ ቤት ወጥተሽ ጥፊ፣ ያ ነገር ካልሆነ ምናልባት አንድ ቀን ጠዋት ስትነሺ ራስሽን ሞተሽ ታገኘዋለሽ፣ ማታ ማታ ስተኛ ምንም ስላንቺ ጥሩ የማስበው ነገር የለም ብሎ ተናግሮ አስጠንቅቋት ነበርና ያ ማለት ሄለን ከነሱ ህይወት ርቃ እንድትሄድ ከዛ ቤት እንድትወጣ ነግሯት ነበርና አሁን ደግሞ ሄለን ተጎድታለች፣ እንዲሆናለች፣ ምንም ነገር ማስታወስ አትችልም የሚለውን ነገር ከሰማ እሱም ሄለንን አይናገራትም፣ ሄለንን ይተዋታል። እሷ ደግሞ ድምጿን አጥፍታ የራሷን ስራ ትሰራለች ብለን እናስባለን ማለት ነው። ለዚህ ደግሞ እንደ ልምድ ወይ ደግሞ እንደ ተሞክሮ የምትወስደው ያኔ መሲ ያደረገችውን ነገር ነው ማለት ነው። መሲ ለረጅም ጊዜ ያ ጉዳት ከደረሰባት በኋላ ቤተሰቦቿን እናት፣ እህት፣ ወንድሟን ራሱ እናንተ ማናችሁ ምንድናችሁ የሚለውን ነገር ስትጠይቅ ነበር። ስለ ህይወቷ ምንም ነገር እንደማታስታውስ አድርጋ ሄለን ላይ ተጫውታ ነበርና ምናልባት ሄለን ያንን ነገር ካስታወሰች ያኔ መሲ እንዳደረገችው ለምን አድርጌ እኔም ከዚህ ጭንቀት አልገላገልም፣ ብዙ ነገሮች እኮ ይቀሉልኛል፣ ድምፄን አጥፍቼ ሁሉንም እበቀላቸዋለሁ፣ ሁሉንም አጠፋቸዋለሁ የሚለውን ነገር እንደምታስብ እንጠረጥራለን ማለት ነው። ቢሆንም ግን ሄለን አሁን ያነሳነውን ነገር ብታደርግ ራሱ ማንም ሰው እሷ ላይ ሊደርስ አይችልም ማለት ነው። ያ ማለት መሲ እንዳደረገችው አርፋ ትቀመጣለች ወይ ደግሞ ክፍሏ ትሆናለች። ሰዎች ዞር ካሉ ምናልባት በስልክ ለቴዲ ደውላ ነገሮችን እንዲያከናውኑ የሚፈልጉትን ነገር አብሮ እንዲያደርጉ ልታደርግም ትችላለች ማለት ነው። ከሁሉም በላይ የሷ ትልቁ ፍላጎት እዛ ቤት ውስጥ ያሉትን እና አይንዬን አውጥታ ማባረር ነውና ያንን ነገር ደግሞ ምናልባት በተንኮል በክፋት ታደርገዋለች ብለን እናስባለን ማለት ነው። ያንን ነገር ደግሞ ሊጠረጥር የሚችለው ከመሲ ውጪ ማንም ሰው አይኖርም ማለት ነው። መሲ አሁን ላይ ሄለንን በጣም አውቃታለች፣ በጣም ጠንቅቅ አድርጋ ተረድታታለች ማለት ነው። ሄለን ማን እንደሆነችና ምን እንደሆነች ምን እንደምትሰራ የሷን እርምጃዎች የመሲን ያህል ከዛ ቤት ውስጥ የሚያውቅ አንድም ሰው የለም ማለት ነው። እዚህ ጋር ደግሞ ምናልባት እሷ እንደዛ አይነት ድራማ ከዚህም በፊት መሲ ያደረገችውን ነገር ለማድረግ እሞክራለሁ ብላ የምትነሳ ከሆነ መሲ ታጋልጣታለች ወይ ደግሞ ከስር ከስር እየተከታተለች ሄለን አልረሳችም እየተጫወተችብን ነው የሚለውን ነገር አስባ ምናልባትም ሌሎቹ የሄለን ሰለባ እንዳይሆኑ በሄለን እንዳይጎዱ ልትከላከላቸውም ትችላለች ማለት ነው። በእርግጥ ሄለን አሁን ላይ ከነ መሲ ቀጥሎ ከነ አይንዬ ቀጥሎ ልትጎዳ ወይ ደግሞ ልታጠፋው የምትፈልገው ቤሉልን ነው ማለት ነው። ቤሉል አሁን ላይ ተቀይሮባታል። እሷን አሳልፎ ለህግ መስጠት ይፈልጋል። ግን ደግሞ ባለፈው መሲ የሰጠችውን ቃል ስላጠፈች ነበር ሄለን ከእስር ቤት የወጣችውና አሁን ደግሞ ድጋሜ አዳዲስ ማስረጃዎቿን አሰባስቦ ሄለን ወደ እስር ቤት እንድትመለስ ማድረጉ ስለማይቀር ሄለን እዚህ ጋር ተጎድቻለሁ፣ ረስቻለሁ፣ ምንም ነገር ማስታወስ አልችልም በሚለው እሱንም ለማጥፋት መሞክሯ አይቀርም ማለት ነው። የመሲ ደግሞ እዛ ጋር ሄለንን ጥንቅቅ አድርጋ ማወቅ ቤተሰቦቿን ብቻ ሳይሆን ቤሉልንም ታድነዋለች ማለት ነው።